በስተመጨረሻም አባቢ የትሁትን ባለቤት ይዞ በጥፊያ ሞቅ አርጎታል ማለት ነው። በመጨረሻም እንግዲህ በቢላ ሊወጋው ሲታገለው የሆነች ልጅ ብላ አስተላዋለች ማለት ነው። ከዛም በኋላ ወደ ቤት ሄድን። አንቺ የተረገመች ከአሁን በኋላ ሻንጣሽን ይዘሽ ትወጭልኛለሽ ብሎ እንግዲህ ቴናን ለማባረር ሲሞክር መጨረሻ ላይ እንግዲህ የትሁት ፍቅረኛ ለትሁት ደውሎ እንግዲህ የመጨረሻ የማታው ማስጠንቀቂያ ሊሆንሽ ይገባል፣ እኔ ነኝ ያን ነገር እያደረግኩት ይላል። ከዛ አባቢ በቃ ትሁት እንድትሄድ አልፈልግም፣ ባባ ላስገድለው የነበረ እኔ ነኝ ትልና ትናገራለች ማለት ነው። እንዴ አንቺ ደግሞ መሆንሽ ምናምን ይላታል። እንግዲህ መጨረሻ በነገራችን ላይ ማለት ነው አንድ ነገር ልንገራችሁ፣ ድራማ ሁሉ አልቋለኝ ስላለቀ ይሄ የቪውና የብር ጥማት ነው እንደዚህ የሚያደርጋቸው እንጂ እውነት ልንገራችሁ አልቋል ድራማው፣ ጌታ አልቋል ድራማው። ምክንያቱም እንደዚህ ያልኳችሁ ምክንያት ለምን መሰላችሁ? ቤት ውስጥ ጥፋተኛ ቴና እንደሆነች ከታወቀ የትሁት ባል ከመጣ ምንድን ነው እነዚህ ለህግ ማቅረብ ምን ይከብዳል? ይህ ማንዛዛት ይባላል። ገባችሁ? ጥላቻን መጀመሪያ ነበረ የትሁት ባልም አለመምጣት የነበረበት፣ ቴናም ደግሞ ጥፋተኛ እንደሆነች አለመታወቅ ነበረበት። ገባችሁ? እንጂ አሁን ቴና ጥፋተኛ እንደሆነች ቴና ነገር እንደምትፈልግ ምናምን ይታወቃል። ለህግ ማቅረብ ነው። አልፈታም ካለች እንደዚህ አርጋ ሳግታው ነበረ፣ እንደዚህ አርጋ እንትን ብላው ነበረ ተብሎ ለህግ መቅረብ አለባት። የትሁት ባለም መጥቶ ይሄው እንደዚህ ሊያደርጋት ነው ተብሎ ለህግ መቅረብ አለባት። አሁን ሚናውን እየተጫወቱት ያለ የትሁት ባልና ቴና ናቸው፣ ሁለቱ ናቸው። ይህም ደግሞ የሆነው ለምንድን ነው? ለድራማው መርዘም ለቪው ለብር ተብሎ ነው እንጂ ድራማው ካለቀው ቆይቷል። እውነት ልንገራችሁ ድራማ እንደዚህ ተንዛዝቶ አይሰራም። ይሄ ተንዛዝቶ አይሰራም። ምጥር ብላ ጥፋተኛው ማን እንደሆነ ታውቆ ነው መያዝ ያለበት፣ መቋጨት ያለበት። ከዚህ በኋላ ምን ሊፈጠር ይችላል? ምንም ሊፈጠር አይችልም እኮ ከዚህ በኋላ። አሁን እንግዲህ ለምሳሌ እኔ ስነግራችሁ ምን ሊፈጠር ይችላል? ቴናን ነው እንግዲህ ወይ ያሳግቱታል፣ ወይ ያስይዙታል፣ ወይ ያስታርቋቸዋል። በቃ ይሄ ነው ዋናው ነገር። ቴናም እንግዲህ ታውቃለች፣ በህግ ትፈታለች። በቃ ይሄ ነው። ግን ዝም ብለው ማዛዛት ነው እንጂ ድራማው ለመናገር አልቋል። ከዚህ በኋላ ምንም ሊፈጠር ስለማይችል ማለት ነው። ሌላ ዝም ብሎ ይሄ ድራማው እንትን እንዲል ለሚያጓትቱት ነገር ምናምን ነው እንጂ አሁን የቴና ለምሳሌ አሁን እኔ እንደ ሀሳብ ሳቀርብላችሁ አሁን ለምሳሌ ካሌብ እንደሚወዳት አልተናገረም ገና፣ ግን ደግሞ የቴና የድሮ አፍቃሪዋ መጣ። ምክንያቱም አሁን እንደዚህ ብሎ ሌላ ድራማ ሰሪ ያመጡት አሁን ካሌብ ፍቅር ካልጠየቀ ስለ ፍቅር ካልጠየቀ ድራማው ሊያጥርባቸው ነው። ድራማው ካጠረ ደግሞ ቪው ይቀንስባቸዋል። ቪው ከቀነሰ ደግሞ ሌላ አዲስ ድራማ ክሬት አድርገው እንደ አዲስ ነው እንግዲህ ሊተዋወቅላቸው የሚችለው። ካልሆነ ምንም ሊሰሩ አይችሉም። እንደዛ ስለሆነ ነው እንጂ ድራማው አልቋል። የምረኛ ድሮ ፊልም ስናይ እንደዚህ ነው። በቃ ካራክተሩ የሆነ ነገር ላይ ይያዛል ወይ ካራክተሩ ይሞታል። ልክ እረኛዬ ድራማ ላይ እንዳየ ነው። እረኛዬ ድራማ ላይ አሁን ሄደ ካራክተሯ የነበረች ሳያት ደምሴ ነች። ልክ ሳያት ደምሴ ስትሞት እረኛዬ በቃ ቆመ። ድራማው እዛ ጋ ነው ማቆም ያለበት። ልክ እንደዛ። ይሄ ግን ተንዛዛ። ምክንያቱም እዚህ በኋላ ምን ሊፈጠር ይችላል? በቃ የእሷ ባል መጣ አይደለ? እየዛተባት ነው። ምን እያለባት ነው? ኦፍኮርስ ከዚህ በኋላ እሱ ነው እሷን እያሳደዳት ያለ፣ መያዝ አለበት። ቴና ናት አልፈታም ብላለች። ሰማንያውን ደግሞ በህግ አስመስክሮ አሳግታው እንደነበረ፣ ልትገለው እንደነበረ፣ ልታሳርደው እንደነበረ ምናምን ተነግሮ በቃ እዚህ ላይ ነው ማቆም ያለበት። አሁን ሌላ ትንዛዛ ሌላ ነገር ቢፈጥሩ እያስጠላ ነው የሚሄደው ድራማው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬ የመጣሁላችሁ የቴና ድራማ ማለቁን ላበስራችሁ ነው። ላበስራችሁ ፈልጌ ነው። ምክንያቱም እያለቀ ስለሆነ ድራማው እያለቀ ስለሆነ ሌላ ነገር እየፈጠሩ ዝም ብለው ሊያራዝሙት ስለፈለጉ ነው እንጂ ድራማ አልቋል። የቴና ድራማ የትሁት ድራማ አልቋል። ምክንያቱም ጥፋተኞችን እየታወቁ ጥፋተኞች ለህግ የማይቀርቡበት ምክንያት ለምንድን ነው? መኪና ውስጥ ላይ በነገራችን ላይ ጥርስ ፍርሻውን ስታዩት እንዳትደነቁ። እና ለማንኛውም
ትሁት እንግዲህ የቲናም እንግዲህ አሁን ሀሳቡ አቅዷ ሁሉ ተበላሽቶባታል። ወዳልነበረ እየሄደ ነው። ለምን አሁን የትሁት ፍቅረኛ እንግዲህ ለትሁት ደውሎላታል። ኦልሬዲ እየደወለላት ነው። ከዚህ በኋላ ምንም ነገር እንዳታረግ ከቲና ጋር እንዳትቀራረብ ትለዋለች። ቲናና እሱ ቆሞ አብረው ቆሞ ታያቸዋለች። ትሁት ታያቸዋለች ማለት ነው። ቲናና የትሁት ፍቅረኛ አብረው ቆመው አጋጣሚ ቲና ታያቸዋለች። ከዛ አብራ ስታያቸው እኔ እኮ አብሬህ ልሆን ነበረ፣ ግን ከቴና ጋር ስላየውህ ቴና ደግሞ ከዚህ ቤት ብዙ ችግርና ብዙ መሻክል ስለፈጠረች እሷ ስለማታስፈልገኝ አይቼ ተውኩህ። ስለዚህ አንተ እሷን ወዳሃታል፣ እሷም ደግሞ መታ ወድጀዋለሁ፣ እሱ ፍቅረኛዬ ነው፣ አብረሽ የቆምሽው ልጅ ማን ነው ብዬ ስጠይቃት ፍቅረኛዬ ነው ብላኛለች ብላ እንግዲህ ትሁት ታጣላቸዋለች። ከማን ጋር? ከትሁት የቲናን አፍቅርሃት የለም ወይ? ቲናን ወድሃት የለም ወይ? ባሌ ነው ብላኝ የለም ወይ? ቅድም ቁማችሁ አይቻችሁ እኮ ምንሽ ነው ብዬ ስጠይቃት ባሌ ነው ብላኛለች ትለዋለች ማለት ነው። ከዛ በኋላ ቲናን ያንቅና አንቺ ባሌ ነው ብለሽ የነገርሻት እኔና አንቺ ምን ጉዳይ ያለን ብሎ ራሱ ሌላ ታሪክ ነው የሚፈጥርባት ለቲና ማለት ነው። ልጁ ለቲና ሌላ ነገር ሌላ መሻከል ነው የሚፈጥርባት። ቲና እንግዲህ ወጥመድ ውስጥ ነው የምትገባ። ሌላችሁ የፈለኩት ምን መሰላችሁ? ድራማው እያለቀ ነው። ወሬዲ እያለቀ ስለሆነ ቲናም እንግዲህ መጨረሻ ላይ እንግዲህ አላወቃችሁም ምን እንደምሰራላችሁ በራብን። እዚህ በኋላ ምንም ገንዘብ ነው የምትፈልግ ያውቀናል። እንደማያሳስሩሽ አውቀናል። እንደማያስወጡሽም አውቀናል። ስለዚህ ድራማው ማለቂያው ሰዓት ላይ እየደረሰ ስለሆነ ጨርሱትና ዝም ብላችሁ ዝጉትና ከዚህ ላይ ሌላ ድራማ ክሬት ብታደርጉ ይሻላል ማለት ነው። እውነቴን ነው። እንግዲህ አንድ ልጅም ተባሯል። ቲናን ብር አይጠይቃትም። አሁንም ኤደንና ዳንኤልም እንግዲህ አሁን እየተቀራረቡ ይመስላል። እሺ የምትለው ምናምን ይመስላል። ፎንቃዋ ምናምን ብዙ ነገር ስላለ ይሄ ነው በቃ ድራማውን ላይ እየተካሄደ ያለ ድራማው ለቪው ነው እንጂ ድራማው አልቋል። ይሄ ምሳሌ የሚለው ድራማ ላይ ለቪው ተብሎ እየተደረገ ነው እንጂ ድራማው ያለቀ ነው። ወረዲ ስላችሁ የተንዛዛ ነገር ነው እንደዚህ ሆኖ አሁን እሷ ታስራ ማለት ድራማ በጣም የሚያምረው ካራክተሩ ሲያዝ ነው። በቃ አሁን ሁለት ካራክተር አደረጉ። ማንንና ማንን? ቲናንና የትሁትን ፍቅረኛ። ምክንያቱም አሳዳጅ እነሱ ሆኑ። ስለዚህ ምንም ነው የማያምረው። አሁን እያለቀ ስለሆነ ድራማው እጅ ባይለን መልካም ነው ብዬ አስባለሁ። እንደ ሀሳብ ማለት ነው። ከዚህ በኋላ ምን አይነት ክሬት ልታወጡ ትችላላችሁ? ሌላ ለገንዘብ ብለሽ አባቤ ልያዝ ነበረ፣ አባቤ ተመለሰ፣ በቃ ተጣለ። ከዚህ በኋላ ገጠር አብረሽኝ ካልሄድም አልሽ አጠፋሻለሁ፣ ምንላሻለሁ፣ ሌላ ታሪክ። ምክንያቱም አሁን አንተ አታጠፋትም፣ አንተ እኔ የምፈልጋት ምናምን ካሌብና የትሁት ፍቅረኛ ነው እንደ አዲስ ሊጣሉ የሚችሉት። በቃ ይሄ ነው አሁን ወረዲ ገብቶናል ከመጀመሪያ። አንተ ነህ እንግዲህ ትሁት ለኛ ብዙ ሁኔታ ሆናልናለች፣ ብዙ መከራ ይታልናለች ለኛ። ስለዚህ አሁን ደግሞ አንተ ነህ ትሁትን ልጠብቃት የምትችለው። ለቤተሰቦቿ ሲሉ እንዳጨርሰው ከቤተሰቦቿ እንዳጨርሰው ምክንያቱም አለው ማለት ነው። ስለዚህ አንተ ነህ ከትሁት ፍቅረኛ ጋር መግጠም ያለብህ መጣላት ያለብህ። ካልሆነ በስተቀር ለትሁት እዚህ ቤት መውጣት የለባትም። ትሁትን ከጎኗ ሁንን አይዞሽ ልንላት ይገባል። እሷ ለኛ ብዙ ውለታ ውላልናለች። እሷ ለኛ ብዙ መስዋዕት እዚህ ላይ ላለንበት ነገር አብራን ሆናለች እና ትሁትን በስነ ስርዓት አብራን ልጠብቃት ይገባል ብላለች ማለት ነው። አብረህ ልጠብቃት ይገባል ብለዋለች። እሱም ደግሞ እሺ አባዬ እጠብቃታለሁ፣ ግን በደንብ ታስረዳን፣ ትንገረን፣ ምንድነው ችግሩ? ከመጀመሪያው ምን ነበር? እንዴት ነበር ግንኙነታችሁ? እንዴት ነበር አብራችሁ የነበራችሁ? ትለዋለ ይላታል ማለት ነው ለትሁት ካሌብ። ትሁት ደግሞ እሺ ልንገርህ፣ አዎ በቤተሰብ ታጭተን ነበረ፣ ተጋብተንም ነበረ፣ ግን እየጠጣ እያጨሰ እየሰከረ እየተደባደበ ኑሮዬን ሊያስኖረኝ ስላልቻለ ነው ጥየው የመጣው ትላለች ማለት ነው። እና አሁን ደግሞ ከዚህ ከመጣው በኋላ ደግሞ እንደምታየው መቶ ከዚህ ይረብሸኛል። ልጁ ጠጪ ነው፣ ሰካራም ነው፣ ተደባዳቢ ነው፣ ያገኘውን ሁሉ ነው የሚደባደበው እና ልጁ በጣም ኃይለኛ ነው። በዛ የተነሳ ደግሞ እኔንም ይመታኝ ነበረ፣ ይደበድበኝ ነበረ ብላ ትነግረዋለች ማለት ነው። ከዛ እና ቤተሰቦቼንም ምስኪን ስለሆኑ ቤተሰቦቼንም
ያሰቃያቸው ነበረ። በዛ የተነሳ ቤተሰቦችንም ከሚያሰቃያቸው ቤተሰቦችንም ከሚረብሻቸው ብዬ እኔ ጥዬ ወጣሁ። እሱ ግን ብዙ ልጆችን ጎድቷል፣ ብዙ ልጆችን አጥፍቷል። ስቲል እንኳን ልጅ ነበረን በሆዴ ውስጥ ሰክሮ ሲመጣ መትቶኝ ልጁ ራሱ አስወርዶኛል ብላ አንድም ሳትደብቅ ትሁት ለካሌብ ትነግረዋለች ማለት ነው። ከዛ ካሌብም እንዲህ እንደዚህ አይነትም ሰው አለ እንዲህ ምናምን ብሎ ይደነግጣል ማለት ነው። በቃ ይዞሽ ካልሆነ ወደ ህግ እንሄድና ለህግ እናሳየዋለን ብሎ ለህግ ያቀርበዋል ማለት ነው። ለህግ ስለሚያቀርበው ትሁት ቲና እንዳልነበር በቃ እንቁጭ ነው የምትለው። ያኔ ትከስራለች። አሁን የሄደችበት ቲና አሁን የሄደችበት ያካሄድ ለቲና አያዋጣትም። እዛ ልጅ ጋር ነበር እንደምንም ብላ መጋፈጥ የነበረባት። እንዲረዝም እንኳን ከፈለጉ ቪዲዮ እዛ ልጅ ጋር ነበር መጋፈጥ የነበረባት። አሁን ላይ ወረዲ ልጁን ካሌብ ያስይዘዋል ለህግ እንጂ ዝም ብሎ ሌባና ፖሊስ እየተጫወቱ አይቀመጡም፣ አይቀጥሉም። ድግግሞሽ ነው የሚሆነው። ስለዚህ ድራማው በዚህ መንገድ ነው የሚያበቃው የነበረ። ግን እነሱ ያው ዩቱብ ቻናል ታውቁታላችሁ፣ ያለ ቪው ገንዘብ ስለማይቆጥር ሞኒ መሆን ብቻ ሞኒ ብቻ መሆን ትርጉም ስለሌለው የግድ ደግሞ ቪው ስለሚያስፈልግ ያለ ቪው ደግሞ ገንዘብ ስለማይከፍል ቪው እንዲገኝላቸው ነው በዚህ ደረጃ እየሰሩም እየለፉም ያሉት እንጂ ድራማው ካለቀ ምን ዘመን አልቋል። ደግሞ እንደዚህ ድራማ እንትን ሲንዛዛ ያስጠላል። የምር በጣም ነው የሚያስጠላ ድራማ ሲንዛዛ። እና ለማንኛውም የምልላችሁ ፈልጌ ነው ድራማው አልቋል። ዝም ብለው ነው የሚያንዛዙብን፣ ዝም ብለው ነው አሰሰሩ ገሰሰሩን እያመጡ የሚያጓትቱት። ድራማው ስላለቀ ነው እንጂ በዚህ ደረጃ ድራማ አይጓተትም ለማለት ፈልጌ ነው። እንዴት አያችሁት? የሰፈሬን መንገድ አያችሁት? የኛ ነገር መንገድ ልንገራችሁ ብዬ ነው። ዝም ከምትሉ የኛ ነገር መንገድ እንደዚህ ይመስላል። እንግዲህ ወረታን አልፈሽ ወደ ማክሰኘት ልትገቢ ስትይ የሚገኘው መንገድ ነው። ልንገራችሁ ብዬ ነው። የምር ነው። ግን እያውቃለድኳችሁ ምናምን እንዳይመስላችሁ። አያችሁ ለጥ ያለ ሜዳ ነው። በቃ አዘዞ እስክትገቡ ድረስ እና ልንገራችሁ ብዬ ነው። ለማንኛውም ቤተሰቦች ላይክ አድርጉልኝ፣ ሸር አድርጉልኝ። ጌታን እንትን እያለልኝ አይደለም፣ ቪው እየመጣልኝ አይደለም፣ እየሸረተልኝም አይደለም። ለምን እንደሆነ አላቅም። እንደምታዩት እንግዲህ 60 70 90 ነው። ጭራሽ 100ም እየገባልኝ አይደለም። ምን ሆኖ እንደሆነ አላቅም። እና በተቻላችሁ መጠን እባካችሁ ላይክ አድርጉልኝ ለማለት እወዳለሁ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እኔ በሚገባ መንገድ ሀሳቤን አቅርብላችኋለሁ። ወዳችኋለሁ።